የቤቲ ራስ ወዳድነት እንግዲህ ለመጨረሻም አሳብዶ የጎዳና ላይ አስወጣት ማለት ነው። የምር በቃ ይሄ ነው። አንዳንዴ የማይወደንን ሰው ስንከተል የሚወደንን ሰው እናጣለን እና የቤቲ መጨረሻ እንደዚህ ሆኖ በማየቴ የምር በጣም ነው እንጃ። እኔ በቃ ራስ ወዳድነት እኔ ብቻ ነኝ፣ ኪራ የኔ ብቻ ነው፣ እኔ ብቻ ነኝ የራሴ ማድረግ የምችለው እና ለምን አልቻልሽም? አትችይም። አንድ ሰው የማይወድሽ ከሆነ መቼም ያንቺ ልታደርጊው አትችይም። መጨረሻሽ ግን እንደዚህ ሆኖ የምር አንድ ሰው በግድ ወይ አፈቅረዋለሁ ወይ ደግሞ በግድ ስለምወደው ከኔ ጋር ይኖራል ማለት አይቻልም። በእርግጥ አውቃለሁ በጣም የምትወዱትን ሰው ከሌላ ሰው ጋር ሆኖ ስታዩት ስሜቱ ከባድ ነው። እሷ ደግሞ ብዙውን ጊዜ እየደጋገመ ነግሯታል ኪሩቤል ለእሷ ምንም አይነት ስሜት እንደሌለው፣ ምንም አይነት ፍቅር እንደሌለው። በቃ ቤቲ እስቲ ራስሽን ተመልከቺ፣ ምን ሆንኩኝ ስትለው በቃ የራስሽን ህይወት ኑሪ፣ እኔ አሁን ለምንም ዝግጁ አይደለሁም ብሏታል። ብዙ ጊዜ ደጋግሞ ማለት ነው። ግን እሷ ምንም ልትሰማው አልቻለችም። ገና ለገና ጽናት እዛ ቤት ገባች ብላ ጽናትን ገና እንዳየቻት ነው የጠመደቻት። እሱም ሰክሮ ደግሞ ጽናት ላይ ያንን ጥቃት አደረሰ። ልጅቷም ደግሞ ከዛ ቤት ወጥታ ተመልሳ ወደ አባቷ ጋር ሄደች። ከዛም የእንጀራ ጉዳይ ነው ደግሞ ተመልሳ መጣች። እንግዲህ ልጁ የሚያፈቅረው ጽናትን ነው ወይ ጽናት በግዴታ አፍቅረኝ በቃ የኔ ነው ብላ በግድ እኮ አልነጠቀቻትም ከቤቲ ላይ ማለት ነው። እኔ ጽናት ላይ ምንም የምፈርደው ጉዳይ የለም። እንደውም ጽናት ለእሷ በጣም እያዘነችላት ነው፣ ለቤቲ እንደዚህ በመሆኗ ማለት ነው። ያ ሁሉ በደል እንኳን አድርሳባት ለእሷ እያዘነችላት ነው ዛሬም ቢሆን ማለት ነው። የእውነት ቤቲ ብትሆን ዛሬ ጽናት ብትሆን እንደዚህ ያበደችው የምር ዛሬ የቤቲን ደስታ አትጠይቁኝ። ምክንያቱም ለሰው ልጅ ርህራሄ የሚባል ነገር የላትም ቤቲ ማለት ነው። እና ጽናት ግን አዛኝ የዋህ ስለሆነች ዛሬም ለእሷ ታዝንለታለች። ያ ሁሉ በደል እንኳን አድርሳብሽ እንዴት ለእሷ ታዝኛለሽ አላት ኪሩቤል ማለት ነው። አይ እሷ ክፉ አደረገችብኝ ብዬ እኔ ክፉ መመለስ አልችልም። አሁን ጽናት ኪሩቤልን እንኳን ሂድ በቃ እኔ አልፈልግም፣ እሷ እንደዚህ የሆነችበትን ፍቅር ለእኔም አይጠቅመኝም ብላ ብትለው ራሱ ኪሩቤል ለቤቲ ምንም አይነት ወይ ፍቅር ወይንም ስሜት ስለሌለው አይሄድም። አንድ ሰው እኮ ከልቡ ሲያፈቅር ነው አይደለ? እሱ ጋር ደግሞ ያ ነገር የለም ለቤቲ ማለት ነው። ደጋግሞም ነግሯታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ቤታ መጨረሻዋ እንደዚህ ሆነ ማለት ነው። መጨረሻዋ እብደት ሆነ የምር። አንዳንድ ጊዜ የማይወደንን ሰው ስንከተል የሚወደንን ሰዎች እናጣላንና መጨረሻዋ ይሄ ሆነ። ራስ ወዳድነቷ በቃ ኪሩቤል የኔ ብቻ ነው፣ ኪሩቤል እኔ ነኝ ራሴ ማድረግ የምችለው፣ ካለኔ ሰው የለም፣ እኔ ነኝ ኃይለኛ፣ እኔ ነኝ አዋቂ። ይኸው አሁን ጎዳና ላይ አውጥቶ ጣላት። ምንም አያችሁ፣ ከቤት ውስጥ አውጥተው በር ውጪ ላይ ጣሏት። ሁሉም ተከትለዋት ወጡ። ነገር ግን በቃ መሆን ያለበት ሆነ ማለት ነው። ሰራተኛዋ እንግዲህ ከዛ አብራት መበሳውን እያየች ነበረ። ናሁሜም እዛው ቁጭ ብሎ ነበረ። ኪሩቤልና ጽናት ወደ ውስጥ ተመለሱና እንግዲህ ራሳቸውን እልማቸውን እያወሩ ነበረ፣ ስለ ወደፊታቸው ሽማግሌ ልከው በቃ ያንን እያሰቡ። እሷ ግን ቤቲ እኮ እንደዚህ ሆና ግን ፍቅር በጣም ስለምትወድክ ነው ምናምን። እሱ ደግሞ አይወዳትም፣ ደጋግሞ ነግሯታል ለቤታ ማለት ነው። እና በጣም ያሳዝናል። አሁን እንግዲህ አላፊ አግዳሚውን እየሳበች ኪሩቤል መጣ ወይ ኪሩቤል ሄደ ወይ እያለች ገራባ ጫቷን ይዛ ቁጭ ብላለች ማለት ነው። በጣም ያሳዝናል። እንግዲህ አንዳንድ ጊዜ ህይወት እኛ በምንፈልጋት መልኩ አትሄድም፣ እኛ በማንፈልጋት ነው የምትሄደው። እና እንግዲህ ቤታ ፈጣሪ ጽናቱን ይስጥሽ፣ ምን ልልሽ እችላለሁ አለሜ። ጽናትዬም እንግዲህ ፈጣሪ ፍቅራችሁን ያዝልቅላችሁ። እንግዲህ ወይ ተመልሳ ትመጣና እንዳትረብሻቸው ብዬ ፈራው። አሁንም እሷ መምጫ ብዙ ስለሆነ ካሁን በኋላ ትመጣለች ብዬ እንኳን አላስብም። ነገር ግን ጽናት ውስጧ ፈርቷል አሁንም ማለት ነው። አብዝቼ ስደሰት የምፈራው ነገር አለ ብላለች ጽናቴ ማለት ነው። እና አሁን ካሁን በኋላ ከመጣች በእርግጥ ትመጣና ወይ በራቸው ላይ ልትቀመጥ ትችላለች። በራቸው ላይ ትቀመጣለች። ያው ፍቅር እንግዲህ አዙሮ እዛው በር ላይ ያመጣታል ማለት ብዬ አስባለሁ። እኔ እንጃ አላቅም። ኪሩቤል ራስ ሰዓት በአንድ ጊዜ አያችሁ። እሷ ግን 5 ዓመት ሙሉ እሱ ስታፈቅር ኖራ መጨረሻዋ እብደት ሆነ። እሱ ግን በደቂቃ ውስጥ
ወደ ውጭ አውጥቶታላትና እሱ ከጽናት ጋር ፍቅሩን ቀጠለ። ህይወት እንደዚህ ናት። አያችሁ፣ ከባድ ነው። በእርግጥ የምትወዱትን ሰው ማጣት ይከብዳል። ነገር ግን ደግሞ የማይወዳችሁ በነገራችን ላይ አይደለም 5 ዓመት እኮ 5 ወር ራሱ ከባድ ነው ከማይወዳችሁ ሰው ጋር መቆየት። የምሬን ነው የምላችሁ። የሆነ እኮ ልጁ ያስታውቃል እኮ ፊቱ ላይ ሲያወራት ምናምን ነገር እንዴ እንትና ምን አለመሰላችሁ፣ ሴቶች ቀድማችሁ አልጋ ላይ አትወጡ፣ አልጋ ላይ ቀድማችሁ ከወጣችሁ ትናቃላችሁ ብሏል ማለት ነው። በትክክል የምሬን ነው የምላችሁ። እናንተ ቀድማችሁ አልጋ ላይ ወጣሽ፣ እንግዲህ ይኸው መጨረሻ ላይ አበድሽ። ጽናትን በመርዝ ለመግደል ሞከርሽ፣ ፎቶዋን አንስተሽ ለማስፈራራት ሞከርሽ። ምንም የተሳካልሽ ነገር የለም፣ ምንም አልተሳካልሽም። ምክንያቱም በቃ ፈጣሪ ላንቺ አላለውን ኪሩቤልን ኪራ የኔ ብቻ ነው፣ ኪራ የኔ ብቻ ነው ትላለይ። ማን አንቺ ብቻ ያደረገው? ጉድ እኮ ነው። ሌላ ኪራ ፈልጊ፣ ሌላ ምንም ማድረግ አይቻልም። ሌላ ኪሩቤልን ፈልጊ እንግዲህ፣ ወይ እናት ወልዳ ተስጥሽ እንጂ ምን ማድረግ ይቻላል? አለሜ አይ ፍቅር ግን እኔ ኮሜንቶች ዘና ነው የሚያደርጉኝ። እውነት ለመናገር እንደ ኮሜንቶች ዘና የሚያደርገኝ የለም። ቤቲ እንደዚህ ሆና በማየታችን ደስ ብሎናል። እኔ አሳዝናኛለች መጨረሻ ላይ እውነት ለመናገር ነገረ ስራ ባያናደደኝም አሳዘነችኝ። በቃ ማለት ድራማም ነው አስተማሪም ነው በእውነተኛም ዓለም እየሆነ ያለው ነው ማለት ነው። እና ሴት ስትሆኑ ብዙ ነገር ታስባላችሁ። እንግዲህ ምንም ማድረግ አይቻልም። ናሆሜም እንግዲህ የመራዊት ፍቅር ድብን አድርጎ ይዞታል። ምሩዬ ደግሞ ልትረዳው አልቻለችም። እኔ ታማሚ ነኝ በሚል ራሷን አሳምናለች። እኔ ለማንም አልገባም ልብ ታማሚ ስለሆነች እንግዲህ እሱ ደግሞ ከነ ሙሉ ችግርሽ እኔ እቀበላለሁ። ሲጀመር የሰው ሙሉ የለውም፣ ሁላችንም ጎደሎ ነን። እሷ ደግሞ እኔ አንተ ላይ ሸክም መሆን አልፈልግም እያለች እንግዲህ እየወደደችው እንትን ትላለች። ግን ያው ተስማምታችሁ ተነጋግራችሁ አንድ ላይ ብትሆኑ ደስ ይላል። ናሆሜ ምርጥ ሰው ነው። ታይ መሩዬ የኔ ቆንጆ። በዚህ ምክንያት ነው እሷም የመጀመሪያው ፍቅረኛዋን ያጣችው ማለት ነው። እንደዚህ የምታፈቅረውን ፍቅረኛ መራዊት ማለት ነው ያው ልብ ታማሚ ስለሆነች ልጁ በጣም ነው የሚያወዳት፣ በጣም ነው የሚያፈቅራት እና በቃ ልጁን ላለመጉዳት ብላ የሙሽራ ልብስ ለብሳ ምናምን ነገር ፎቶ ተነስታ ላገባ ነው ሌላ ላገባ ነው ብላ ፎቶ አንስታ ላከችለት። ልጁ ግን ህይወቱን አጠፋ ማለት ነው። እሷ የሌላ ሆና ስታይ ማየት ስለማይፈልግ ልጁ ህይወቱን አጠፋ፣ ራሱን አጠፋ ማለት ነው። ያ ጸጸት በውስጧ አለ ዛሬም ቢሆን እና ናሆሜም ደግሞ እንደዛ እንዳይሆን ብላ ነው የምትፈራው። ግን ደግሞ እሱ ነግሯታል ሁሉንም ነገር እኮ። ስለዚህ አይዞሽ እንግዲህ ተነጋግራችሁ አንድ ላይ ብትሆኑ ደስ ይላል ማለት ነው። የእውነት ከባድ ነው ብቻ እና እንግዲህ እነ ጽናትም እንግዲህ ሽማግሌ ይላካል አባባ ጋር። ከዛም እንግዲህ ሰርጋቸው ይቀጥላል ማለት ነው። ጽናት እንግዲህ ፍቅራቸውን ፈጣሪ ያዘልቅላችሁ። አዲስ ፍቅር ከባድ ነው። ቤቲ ተመልሳ ወደ እናንተ እንዳትመጣ ጸሎት አድርጉ። የምር አሁን ከመጣች ግን በቃ ሁሉ ነገራችሁን ነው የምታበለሻሸው። ህይወታችሁ ይበላሻል። ሁሉ ነገራችሁን ታጨልምባቸዋለች ቤቲ ማለት ነው። እና እኔ እንጃ እንግዲህ ከመጣች ያስገባታል ብዬ አላስብም። ከአሁን በኋላ መቼም ልብ ይገዛሉ ብዬ አስባለሁ እነ ኪራ። የእውነት እዛ ቤት ከገባች አለቀላችሁ ከአሁን በኋላ። እና እንግዲህ ቤታዬ ጫቷን ገረባዋን ይዛ ኪሩቤል መጣ፣ ዝናቡ ዘነበ እያለች አረ ዘፈንም ጋብዛው ነበረ፣ ዘፈን ጋብዛው ነበረ እኮ ምስኪን። አይ አያችሁ አንዳንድ ጊዜ ምን እንደምል አላውቅም። ብቻ የሆነ በጣም ብዙ ነገር ተምሬበታለሁ ከቤታ ማለት ነውና ያኔ ደጋግሞ እንደ ውሻ የጥንብ እርኩስሽን እያወጣ ሲሰድብሽ ሲያዋርድሽ ሂጂልኝ ብሎ በጥፊ ሁሉ ሲያጮልሽ ያን ጊዜ ነበር ከኪሩቤል ላይ መቁረጥ የነበረብሽ እንዴ። ሶስና ከሷ አረገዝኳለች። ሶሲ እንኳን ያው እሷ አውቃ ነበረ። እሷ እንኳን ከጨዋታ ውጭ ሆናለች። አሁን ሌላ ቦታ ስራ እየሰራች አቤት ሶሲ ሌላ ቦታ ጸባይ ሰናይ፣ የምር ጸባይ ሰናይ ሆና እየሰራች ነው ሌላ ቦታ ማለት ነው። አቤት የቤት ልጅ ሆና ነው የምትሰራው እና ጸባይዋ እንዴት ደስ ይል ነሚል። እና ቤትዬ አይዞሽ እንግዲህ ላንቺ ያለውን ፈጣሪ ይስጥሽ። ፌስታልሽንም እንግዲህ ዝናብ ጸጉርሽን እንዳያበላሸው በደንብ ሰሪውና
ቀጥይበት እልሻለሁ። ምንም ልልሽ አልችልም ከዚህ የበለጠ። እነ ጽናትና ኪራም እንግዲህ ፍቅራችሁን ያርዝምላችሁ፣ ያዘልቅላችሁ። እንግዲህ የሚረብሻችሁ ከመጣም ፈጣሪ የያዘላችሁ። ከአሁን በኋላ የሚረብሻችሁ ይመጣል ብዬም አላስብም። ግን እንግዲህ እሷው ከመጣች ነው እንጂ ስታይሏን ቀይራ